እንደተለመደው እናንተን ለማስደሰት ስቱዲዮ ተገኝተናል። አሌክስ እንዴት ነህ? ደህና። ቀን እንዴት አለፈ? የሚያልፍ የለም ቀኑም አልፏል። ነገር ግን አሁን እዚህ ደርሰናል። አድማጮቻችን የእናንተስ ቀን እንዴት አለፈ? አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። አሌክስ የዛሬው ርዕስ ምንድነው? በደንብ ሐሳብ የሚሸራሸርበት አከራካሪ ርዕስ የመረጥነው እሱም ውበት ውጫዊ ነው ወይስ ውስጣዊ የሚል ነው። አሌክስ የርዕሱን ነግሮናል። ሁሉም የስልክ መስመሮቻችን ክፍት ናቸው፣ ደውሉልን። ከዛ በፊት ግን የመጀመሪያ አድማጫችን መስመር ላይ እንዳለ ቴክኒሻናችን ሚኪያስ ምልክት እያሳየ ነው። ጤና ይስጥልኝ። ደህና እንዴት ናችሁ? ሰብሪና ሰላም ነው? ደህና ነን። አድማጫችን ማንም በል ከየት ነው? ቸርነት እባላለሁ። አድራሻዬ እንኳን ይቆይ። እሺ ቸርነት፣ የመወያያ ርዕሳችንን ሰምተዋል? አዎ ሰምቼዋለሁ። እስቲ ሐሳብህን አካፍለን። ውበት ላንተ ውጫዊ ነው ወይስ ውስጣዊ? ውበትማ ውጫዊ ነው። ምንም ከውስጣዊ ጋር አይገናኝም። ሲያዩት ያላማረ ሲበሉት ያቀራል። እንዴት? ውስጥ የሚያምር ከሆነስ? ቆይ እንዴት ነው ውስጧን ማቀው? ኩላሊቷና ጨጓራዋን በእጇ ይዛ ነው እንደምትመጣ? ስለዚህ ካላማረች አትቀርባትም? አይን አይቶ ልብ ይፈርዳል። ፊቷ ካልሳበኝ እንዴት ተቀርባታለሁ? ቆይ መልኳ አምሮ ያላት ጸባይ ጥሩ ባይሆንስ? ይሄ ምን ችግር አለው? ዋናው መልኳ ነው። ጸባይዋ በዱላ ይስተካከላል። በጣም ተሳስተዋል። ሴት ልጅ በዱላ ይስተካከላል አለ። እንዴት ትላላችሁ? ይሄ በጣም ሁሉም ሐሳቡን ቢሰጥበትና ከራሱ ጋር ምን ይላል ብለን ነው እንደው ለማሰማት ያሰብነው። እስኪ ስሙት። ስልጣኔ አይደለም። አልሰማ ካለሽ ምን አማራጭ አለኝ? እደልቃት። ውበት ውጫዊ ሊሆን ይችላል። ዱላ ያልከው ግን ልክ አይደለም። መነጋገር እንዴት ሆኖ ጸባይዋ በዱላ ይስተካከላል። ለምን እንዴ? በጣም ተሳስተዋል። ሴት ልጅ መምታት ስልጣኔ አይደለም። አልሰማ ካለሽ ምን አማራጭ አለኝ? እደልቃት። ውበት ውጫዊ ሊሆን ይችላል። ዱላ ያልከው ግን ልክ አይደለም። መነጋገር እያለ ከዚህ ሁሉ ግን መልክ ሳይሆን ጸባይና ባህሪን ቀድሞ አይቶ መግባት አይሻልም? እሺ ቸርነት እናመሰግናለን። እንዴ ሴቶች ማታት ምናምን ይላል እንደማይረባ ለነገሩ እውነቱን ነው። ሳይበዛ በቀን 3 በመጥረጊያ እንጨት ይሸበት ማድረግ ያስፈልጋል። የነገሩ አንተ ታደርገውም አይባልም። ለምን ተመልሰን መተናል። አድማጮቻችን በርካታ የስልክ ጥሪዎች እየገቡ። ሃሎ ሪታ እባላለሁ። እንዴት ናችሁ? ሰላም፣ እንዴት ነሽ ሪታ? አለው ሰብሪዬ፣ ሁሉ ሰላም። ሁለታችሁም ሰላም እንደሆናችሁ ተስፋ አደርጋለሁ። ሪታ ሐሳባችንን ሰምተሻል። ስለዚህ ሐሳብ አስተያየትሽን ብትገልጭልን። በመጀመሪያ ለኔ ውበት ማለት ሀብት ነው፣ ሌላው ትርፍ ነው። ሀብት ካለ ውበት እየተንደረደረ ይመጣል። ሀብት ብቻ? መልኩስ? እናቴ እንዲያውም ወንድ ልጅ ጨፍለቅ ሲል ነው፣ ከጉማሬ መለስ ካለ በቂ ነው። ሀብት ካለ ደግሞ እሱንም ብራድ ፒትን እንዲመስል ማድረግ ይቻላል። ይሄ ከርዕሳችን ውጪ ነው። ርዕሳችን ውበት ውስጣዊ ነው ወይስ ውጫዊ የሚል ነው። ነገርኩህ እኮ ውበት ውጫዊ ውስጣዊ የሚባል የለም። ስትበላ ወዝህ ይመጣል፣ ካልበላ ግን ብታምርም ያው አመዳም ነህ። ውበት በአፍ ይገባል ዳጂ። ደግሞ እኔ የራበኝ እሱ ሞዴል ቢመስል መልኩን እበለዋለሁ። ይሄ ለየት ዋናው ሐሳብ ይሄ ነው። ዋናው ሐሳብ የእናንተስ ውበት ይሄ ነገሮች እንዴት ታያላችሁ? ከዛስ ባሻገር ሰውነትን ውበት በጎጥ በምን ፖለቲካው ሁሉ ምን ይመስላል የሚል ትዝ ብሎኝ ነው። እስኪ ሐሳብ ነው። ምን ለየት ያለ ነው እንጂ 6 ፓክ ካለው ቺስታ ወንድ 6 መኪና ያለው ወርጣም ወንድ በስንት ጣሙ። መልክም ሀብትም የሌላቸው ሰዎችስ? ግን ደግሞ ባህሪያቸውና ነፍሳቸው ወርቅ የሆኑ ሰዎችስ? ሲጀመር እንደነዚህ አይነት ሰዎች ለምን ይፈጠራሉ? ምንም ከሌላቸው ያምሬን ነው የምልህ ባይፈጠሩ ይሻላል። ይሄ በጣም ቀላል ሊመስል ይችላል። ቁስ አምላኪነት በጣም አደገኛ ነው። ለዛ ነው ብዙ ነገር ብዙ ወንጀሎች ብዙ ነውሮች የሚመጡት ከዚህ ፍላጎት በመነሳት ስለሆነ ነው። እኔ አሁን ወደዚህ ተች አድርጎኝ በአጋጣሚ አግኝቸው ለማሰማት የፈለኩትና ምንም ነገር የሌለው ሰው ባይፈጠርስ? በቃ ድህነት ከመፈጠርም ጋር ምናምን ሰው ገንዘብ ከተባለ ሰው ግደል ቢባል የሆነ ነገር አድርግ ቢባል የማይፈልጉ ያልተለመዱ መጥፎ ድርጊቶችን ሁሉ ሰው ለንብረት ብሎ የሚያደርጋቸው መሆኑንም ለማሳየት ነው። ያለ ነው 6 ፓክ
ካለው ቺስታ ወንድ 6 መኪና ያለው ወርቃም ወንድ በስንት ጣሙ? መልክም ሀብትም የሌላቸው ሰዎችስ? ግን ደግሞ ባህሪያቸውና ነፍሳቸው ወርቅ የሆኑ ሰዎችስ? ሲጀመር እንደነዚህ አይነት ሰዎች ለምን ይፈጠራሉ? ምንም ከሌላቸው የምሬን ነው የምልህ ባይፈጠሩ ይሻላል። አባባልሽ በሰው ላይ መሳለቅ አይሆንም አድማጫችን። ገንዘብ ሳይኖራቸው መልክ ሳይኖራቸው በጸባያቸው ብቻ በይሉኝታ ሊገዙን የሚፈልጉ ሰዎች ከዚህም በላይ ይገባቸዋል። ሳራ ነሽ እንዴ አንቺ? ማነሽ? ታፍሪሊ ሐሳብ እና እንደዛ አይነቱ ነገርም አለ ማለት ነው። በቃ እንደዚህ የሚባል ነገር አለ። እስኪ ተሰሙ። አንተ ገንዘብ አትወድም እንዴ? ገንዘብን ችላ ማለት ነው ያለብሽ። እንዴት ሆኖ ገንዘብ አምላኪ ትውልድ ብቻ ነው ያለው። አንተ ገንዘብ አትወድም እንዴ? ገንዘብን ችላ ማለት ነው ያለብሽ። ገንዘብን እኔ ያዘዋለሁ እንጂ እሱ አያዘኝ። ተመልሰናል። አንድ አድማጭ መስመር ላይ አለ። ሄሎ፣ እንዴት ናችሁ? አለን። ማን ልበል? ሳሚ ይባላለሁ። ውበት ውጫዊ ነው ውስጣዊ ነው ብላችሁ ነበር። አዎ፣ የዛሬው ሐሳብ እሱ ነው። ምን ልታካፍለን ወደድክ? ወንድሜ ውበት ውስጣዊና ውስጣዊ ብቻ ነው። ውጫዊ ውበት የሚታጠብ ነው። የሚታጠብ ስትል ልታብራራልን ትችላለህ? በደንብ ነው የማብራራው። እኔ የምሰራው የሴቶች ፀጉር ቤት ነው። እዛ ደግሞ ስንሰራ ስንት ጉድ መሰለ የምናየው። ግንድ መስላ ገብታ ህንድ መስላ ትወጣለች። ውሃ ሲነካት ግን እሷን ነው ማየት። ሜካፕ ስለሚጠቀሙ ነው እንደዚህ ያልከው? ምን መጠቀም ብቻ? እኔ እኮ ነኝ የምሰራቸው። ከሰርጀሪ ትንሽ ነው መለስ የሚለው። በአርቲፊሻል ውህድ እየተቀባቡ ነው እኛ ላይ ቅብረር የሚሉት። ታዲያ ተቀባብተው አይደል እንደሚወጡት? እኔ ፀጉር ቤት ስራ ከመጀመሬ በፊት ይህንን አላስተውልም ነበር። አሁን ሳውቅ አይደል እንደ አይኔ የተገለጠው። ውስጣዊ ውበት እኮ አለቅልቅ አትደፋው፣ አትታጠበው፣ ሁሌም ካንተ ጋር ነው የሚኖረው። ሜካፕ እኮ ያለህን ውበት ያጎላል እንጂ የሌለ ውስጣዊ ውበትን ብቻ ተማምነንና አይተን መግባትና ማግባት ይሻላል ነው። በጣም ጥሩና ብዙ ሰው የማያውቀውን ሚስጥር ነው ያልከን ሳሚያችን። ሁሌ ሲያብሰለስለኝ የነበረ ጉዳይ ነው። የውስጤን እፎይ እንድል ስላደረጋኝ አመሰግናለሁ። እኛም ስለሰጠን አስተያየት ከልብ እናመሰግናለን ሳሚያችን። መስመር ላይ አድማጭ ገብቷል። እንዴት አረፈድክ አድማጫችን? ደህና። እንዴት ናቸው የህይወት መንገድ አዘጋጆች? አለን። አድማጫችን ማንን በልኬት ነው? ሞገስ እባላለሁ። ሳሊ ነኝ። ሳሊ ሞገስ፣ ሐሳብን ልታካፍለን ስለደወልክልን ከልብ እናመሰግናለን። እኔም አመሰግናለሁ። መወያያ እርሱ ትንሽ ስለሳበኝ ነው ሐሳቤን ለማካፈል የደወልኩት። ሐሳብ ስናነሳ ሁሉንም የህብረተሰብ ክፍል የሚያሳትፍ ስለሆነ አሁን ደግሞ ሰዓት ስለሌለን እሺ ቀጥል አድማጫችን። እሺ፣ ውበት ሲገለጽ ራሱ ጥልቅ ነው። አንዳንዱ ውበት ገና ስታዩት ትደነግጣለህ። አንዳንዱ ደግሞ ወደ ውስጥ ከገባ በኋላ ጠልቀህ ትቀራለህ። ይሄ የሚያሳየን የውበትን ጥልቅነት ነው። ውበት በቀለም ይገለጻል። ቀይ፣ ጥቁር፣ ጠይም እየተባለ በተለያየ መንገድ ይገለጻል። ውበት ቀለም ነው ማለት ነው? ውበት ከቀለም ጋር የተያያዘ ነው። ነገር ግን አንድ ቀለም ብቻውን እንደማያምር ሁሉ ውበትም ብቻውን በአንድ ቁንጽል ነገር ተወስኖ ስሜት አይሰጥም። አንዱ ቢጎልስ? የዚህን ጊዜ ነው ወደ ተመልካቹ የምንመጣው። በአባባል ውበት እንደ ተመልካቹ ነው እንላለን። ይሄ ማለት ለአንዱ ጥሩ እይታ ያለው፣ ለአንዱ ደግሞ ላይስብ ይችላል። ፍላጎታችን እንደየባህሪያችን ይለያያል። ልብስ ስንመርጥ ራሱ እኮ ለየቀን ነው። ዋናው ነገር ግን ዓለም ላይ ያለው ሁሉ ነገር ውብ ነው የሚለው ነው። ያ ውበት ግን ወደ ማን ያንጸባርቃል ወይም ደግሞ ማን ላይ ንዝረት ይፈጥራል የሚለው ጥያቄ ነው። ንዝረቱ እንዴት ነው የሚፈጠረው? የሚታየው ነገር ላይ ያለው ነጸብራቅ ተመልካቹ ላይ ንዝረት ይፈጥራል። የውበት አለካካችንና ፍላጎታችን ባህሪያችንን ይገልጻል። ባህሪያችን ደግሞ እንደየመልካችን የተለያየ ነው። የሐሳቡን ትልቅነት በአንተ አገላለጽ ውስጥ አየሁት። ይህ ሐሳብ ሁሌም ቢሆን አጨቃጫቂና አከራካሪ ነው። አንዱ ያሸንፋል ብሎ ተሸናፊም አሸናፊም ሊኖር አይችልም። ምክንያቱም ውበት ውጫዊንም ውስጣዊንም ውበት ጨምሮ ሌሎችንም ሐሳብ ይዞ በአንድ ቋት ውስጥ የተጠረነፈ ጥቅል ነው።
ስለዚህ ውበት ከመሃል መዘን የምናወጣው ነጠላ ሐሳብ አይደለም ማለት ነው። አዎ ሁሉም ሲሟላ ውበት ሳይታይ ሳይታወቅ መጥቶ ግጥም ይላል። አንዳንዴ እኮ እንዴት እንደሆነ ሳናውቅ ውብ ህይወት ውስጥ እንገባለን። ውበት ሳናውቀው የምንሰምጥበት ዓለም ነው። ሰዓሊ እንደመሆኔ መጠን ውበት በቀላሉ የማናየው በቀላሉ የማይገለጽ የቀለማት ውህድ ነው እላለሁ። በጣም የሚገርምና የሚደንቅ ገለጻ ነው። ሰዓሊ ሞገስ ስለሰጠን አስተያየት ከልብ እናመሰግናለን። እኔም አመሰግናለሁ። ውድ የፕሮግራማችን ተከታታዮች እናንተስ ምን ትላላችሁ? ውበት ለእናንተ ምንድን ነው? ውበት የሚለው እንደ ሀገር፣ እንደ ህዝብ፣ እንደ ሰውነት እንደሆነ ነገር እንደ ማስፋትና ማጥበብ ስልጣኔ የሚለውስ ሁሉንም በዚች ስንጥር ሐሳብ ወይም በዚህ መነሻነት ሁሉንም ነገር መገምገም። ሰው ማለትስ ምን አይነት ነው? ሰው አይደለም የሚባለውስ? ለምሳሌ ሰው የሚለውን ታላቅነት በትክክለኛ ትርጉሙ ካስቀመጥን በኋላ ከዛ አንፃር ሰዎችን ብንገመግም ሰው የሚገሉ ነፍሰ ገዳይ ይባላሉ። ወንጀል የሚሰሩ ወንጀለኞች ይባላሉ። ጀስት ከዛ አንፃር ከሰብዕናቸው ሊያወርዱ የሚችል ስራ የሚሰሩ ሰዎች በሙሉ በዛ ይለካሉ፣ በዛ ይገለጣሉ። ሌላውን በዚህ ብናየው ፖለቲካ ምንድነው? ስልጣኔ ምንድነው? ድህነት ምንድነው? ሀብታምነት ምንድነው? አዋቂነት ወይም ዕውቀት የምንለው ለምሳሌ ፕሮፌሰር የሚባለው የሰዎች ከራሳቸው አንፃር የሰጡት ማዕረግ ነው። ያ ማዕረግ በሌላ የማይታወቅ ማለት ነው። እዚህ በሰዎች ስርዓት ውስጥ ብቻ ያለ። በሌላ ዓለምስ ቄስ፣ ፓስተር፣ ሼህ፣ ቃልቻ እንደዚህ እያልን የምንለውስ ምንድነው መስፈርቱ? ያንን አሟልቶ ሲገኝ ሳይገኝስ ምን ይባላል? ወታደር ማለት ምንድነው? ነፃነት ምንድነው? ነፃ አውጭስ ማን ነው? አባትነት፣ እናትነት፣ እህትነት፣ ወንድምነት፣ ሃይማኖት፣ ህግ፣ መሪ፣ ተመሪ፣ ፖሊስ፣ ዳኛ የሚባሉ ጋዜጠኛ፣ ጋዘኛ ሁሉንም እስኪ እንያቸው። መጀመሪያ ያስቀመጥንበትን መርህኒና ከዛ አንፃር እነዛ ነገሮች አሉ ወይ? ያንን ማንነት ሙሉ ነገር ይዘው ተገኝተዋል ልክ እንደ ውበት ማለት ነው። አመሰግናለሁ አብራችሁኝ ስለነበራችሁ።